በኢትዮጵያ የዶላር ግብይት ውስጥ በነጋዴዎችም ሆነ በግለሰብ ተጓዦች ህይወት ከፍተኛ ተጽዕኖን ማምጣት የሚችሉ አዳዲስ ውሳኔዎች ከኢትዮጵያው ብሔራዊ ባንክ በዚህ ባሳለፍነው ሰሞን ተሰምተዋል። እነዚህ ሰሞኑን ከዶላር ጋር ተያይዘው የመጡ ውሳኔዎች የዶላር ዋጋን ዶላርን ለማግኘት የሚያስወጣንን ወጪ ከመወሰን ጀምሮ ያንዳንዳችን ወደ ሌሎች ሀገሮች በመንጓዝበት ሰዓት ለጉዞ የሚያስፈልገን ዶክመንት ካሟላን ልናገኛቸው የሚገቡ ዶላር መጠንን ማሳደግ ለኤክስፖርተሮችም እንደዚሁ ደግሞ ኑሯቸውን ትንሽ ቀለል የሚያደርጉ ወይ ደግሞ ስራቸውን ቀለል የሚያደርጉ ውሳኔዎችን ያካተተ ነው። እነዚህ ሰሞኑን የተወሰኑ ውሳኔዎች እንዲሁም ደግሞ የዶላር ዋጋን ወይ ደግሞ ልንገዛበት የምንችልበት ዋጋ ላይም ገደብን ያስቀመጠ ነው ባንኮቻችንና ፎሬክስ ቢሮዎቻችን የሚከተሉት። ዛሬ በዚህ ቪዲዮ ስለነዚህ ጉዳዮች ጠቅለል አድርገን እናወራለን። እስከ መጨረሻው ከተከታተላችሁት እነዚህ ውሳኔዎች ለኔና ለእናንተ ምን ማለት ነው የሚለውን ነገር እንዲሁም ደግሞ ኢትዮጵያ ውስጥ ሆናችሁ በካርዳችሁ ለተለያዩ ክፍያዎች ውጪ ሀገር መክፈል ለምትፈልጉ ሰዎች እንዲሁ እንደ መፍትሄ የመጣችና ትንሽዬም ብትሆን የተሰጠ መንገድ አለች። እሷን እናወራለን። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በየጊዜው ስለ ፋይናንስና ቢዝነስ ካፒታል ማርኬት በዚህ ቻናል ላይ እናወራለን። ታዲያ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ እንድትሉ እንዲሁም ደግሞ ከኢትዮጵያ ውጪ ካላችሁ ጆይን በማለት ቤተሰብ ሁኑን እያልኩኝ ጥያቄና አስተያየቶቻችሁን ስለ እያንዳንዱ የፋይናንስ ጉዳይ ኮሜንት ሴክሽን ላይ ብትጽፉልኝ ሁልጊዜም ልመልስላችሁ ዝግጁ ነኝ። በዚህ ወደ ዛሬ ቪዲዮ ገባለሁ። ሁላችንም እንደምናውቀው የኢትዮጵያው ብሔራዊ ባንክ በተለይ ካሳለፍነው ክረምት ጀምሮ የኢትዮጵያው ብር ከውጭ ሀገራት ገንዘብ አንፃር ፍሎቲንግ ኤክስቼንጅ ሬት በሚባለው ሬጅም እየተመራ እንደሆነ የምናውቀው ነገር ነው። በዚህም አንፃር እንግዲህ በገበያ እየተመራ የዶላርም ሆነ ሌሎች የውጭ ሀገራት ገንዘቦች ዋጋ ከብር አንፃር መተመን ከጀመረ ወዲህ ብር በፍጥነት ዋጋውን እያጣ መጥቶ አሁን አንዱ የአሜሪካን ዶላር እስከ 150 ብር ከ130 ብር እስከ 150 ብር ባለው ዋጋ መካከል በተለያዩ የገበያ ሁኔታዎች ላይ እየተሸጠ ይገኛል። ሰሞኑን የኢትዮጵያ ብሔራዊ ባንክ እንግዲህ ይህንን ገበያ ለማረጋጋት በዚህ ገበያ ውስጥ ደግሞ ፍትሃዊ የሆነ ሪሌሽንሺፕ እንዲኖር በሚል እሳቤ የተለያዩ አዳዲስ ህጎችን አውጥቷልና እነዚህ ህጎች ተጓዦችን ዱባይ የምትመላለሱ ነጋዴዎች ብትሆኑ የእናንተን ላይፍ ትንሹም ቢሆን ሊያቀሉ የሚችሉ የምስራቾች ተሰምተውበታል። በተለይ ደግሞ ከውጭ ሀገራት ዕቃ ለሚያስመጡ ነጋዴዎችም ኢምፖርተር ፍቃድ ኖሯቸው ኢምፖርት ለሚያደርጉትም እንዲሁ ትንሽ እፎይታን የሰጠ በሌላ መልኩ ደግሞ በተዘዋዋሪ ሄደው የብላክ ማርኬቱ ላይ የራሱ የሆነ ተጽዕኖ ሊያሳድር የሚችል ውሳኔ ነው። አዲሱ ውሳኔ ማለት ነው። ከዛ ባለፈ በተለይ ዋጋ ላይም እንዲሁ የራሱን ተጽዕኖ ያሳድራል ተብሎ የሚጠበቁ 3 ዋና ውሳኔዎች ተወስነዋል። እንዲሁም ደግሞ በተለያዩ የክፍያ ካርዶች ማለትም እንደ ቪዛና ማስተር ካርድ ላይ ደግሞ በግል እዚህ የውጭ ሀገራት ገንዘቦችን ቶፕ አፕ አድርገን መጠቀም የምንችልበት ሁኔታም ላይ ራሱን የቻለ ማሻሻያዎች አሉት። እነሱን እንመለከታለን። አንደኛው ማሻሻያ እንግዲህ ለኢምፖርተሮች የተፈቀደው የአድቫንስ ፔመንት ጉዳይ ነው። ከዚህ ቀደም የነበረው አንድ ኢምፖርተር ኤልሲ በሚከፍትበት ሰዓትና ከውጭ ሀገራት ዕቃን መግዛት በሚፈልግበት ሰዓት አድቫንስ ሊከፍል የሚችለውና የሚፈቀድለት የነበረው $5000 ብቻ ነው። ይህንን አሁን ወደ $50000 ብሔራዊ ባንክ አሳድጎታል። ስለዚህ ካምፓኒዎች ወይ ደግሞ አስመጪ የሆኑ ካምፓኒዎች በቻይና በቱርክ ወር በዩኤኢ በተለያዩ ሀገራት ካሉ ሻጮቻቸው ኤክስፖርተሮቻቸው ዕቃ በሚገዙበት ሰዓት እንደ ቅድሚያ ክፍያ የሚከፍሉትን ገንዘብ እንግዲህ ከ$5000 ወደ $50000 ከፍ አድርጎላቸዋል። ይሄ ለኢምፖርተሮቻችን በዋናነት እፎይታን የሚሰጥ ነው። በተለይ ከተለያዩ ባንኮች ጋር ኢትዮጵያ ውስጥ በምትሰሩበት ሰዓት የውጪ ሀገራት ነጋዴዎች ወይ ደግሞ ዕቃን የሚሸጡላችሁ ነጋዴዎች ኤልሲዎችን ሄዳችሁ በምትሰጧቸው ሰዓት አንዳንድ ጊዜ ያለማመን ችግር አለባቸው የኢትዮጵያ ባንኮችን። ምክንያቱም አንዳንዶቹ ባንኮች ኤልሲው ላይ የተቀመጠውን የተጠቀሰውን ገንዘብ ሳይከፍሏቸው ረጅም ጊዜ ስለሚቆዩና አንዳንዱ ሳይከፍሏቸው በጣም የቆዩ ስለሆነ ከነዚህ የተነሳ ከኢትዮጵያ የሚመጡ ገዢዎችን ወይ ደግሞ ከኢትዮጵያ የሚመጡ ኤልሲዎችን ብዙ ጊዜ ባንኩን እያዩ ሁላ ከዚህ ባንክ ከሆነ አንቀበልም የሚሉ የቻይና ካምፓኒዎች በስፋት እንዳሉ ብዙ ጊዜ ይወራል በገበያው ላይ። እና እንግዲህ እንደዚህ አይነት ነገሮች መምጣታቸው አትሊስት አሁን
5000 ብቻ ሳይሆን እንግዲህ 50000 ልክ ኤልሲ በሚከፍትበት ሰዓት ባንኩ እንደ አድቫንስ መክፈል የሚችል ከሆነ on the behalf of the client ማለት ነው የተሻለ ተአማኒነትን የተሻለ አመኔታን ያገኛሉ ማለት ነው። ኢምፖርት ስራ ላይ የሚሰማሩ ሰዎች ቀለል ሊላቸው ይችላል ስራው። ብዙ ጊዜ ኢምፖርት ላይ የሚሰማሩ ሰዎች በተለይ አዳዲስ ከሆኑ በጣም ቢዝነስ ውስጥ የቆዩ ሰዎች ካልሆኑ ቢዝነሱ ላይ ከኤክስፖርተሮቻቸው እዛ ሀገር ካሉት ማለት ነው በጣም የተለማመዱ ካልሆነ ብዙ ጊዜ የሚቸገሩት እንደዚህ አይነት ነገር ውስጥ ቶሎ መግባት ስለሚያቀታቸው ብላክ ማርኬቱ ጋር ይሄዱና ያቺን ገንዘብ ከዛ አግኝተው አድቫንስ ከ5 በላይ መክፈል ስለማይችሉ እንዲያምኗቸው እንዲቀበሏቸውና ቶሎ ሽያጭ እንዲሸጡላቸው ለማድረግ ሲሉ አድቫንሱን በብላክ ማርኬት እንግዲህ በሆነ መንገድ አድርገው ገንዘቡን ያገኙ ነበር። ሶ ይሄንን የሚያስቀር ነው የሚሆነው ማለት ነው። በዋናነት አንዱ ብላክ ማርኬት ላይ ይኖራል ያልኳችሁ ተጽዕኖ እዚህ ጋር ነው። ሁለተኛው ደግሞ እንግዲህ ለተጓዦች ለምሳሌ እኔና እናንተ ወደ ተለያዩ ሀገራት ጉዞ ቢኖርብን ኦር ደግሞ ዱባይ የምትመላለሱ ነጋዴዎች ልትሆኑ ትችላላችሁ። ሻንጣ ያመጣችሁ የምትሸጡ ልትሆኑ ትችላላችሁ። ጥቃቅን ነገሮችንም ይዛችሁ እየሄዳችሁ የምትመጡ ሰዎች ልትሆኑ ትችላላችሁ። ለእናንተም የተደረገው ለውጥ አለ። ይሄም አንዱ ተጓዥ እስካሁን ድረስ ቪዛውን ካሳየ ከቲኬቱ ጋር ማለት ነው እስከ $5000 ነበር የሚፈቀድለት ከባንኮች ላይ አሁን ግን 10000 ተደርጎለታል። እንዲሁም ደግሞ ነጋዴ ተጓዥ ከሆነ ቀድሞ 10 ነበረች ወደ 15000 የአሜሪካን ዶላር ከፍ ተደርጎለታል። በተለይ በጣም ሩቅ ሀገራት ለሚሄዱ ሰዎች አውሮፓና አሜሪካ ኑሮ በጣም ወደድ ወደሚደባቸው ሀገሮች ለሚሄዱ ሰዎች ይሄ በጣም ትልቅ እፎይታ ሊሆን ይችላል። ምክንያቱም እነዚህ ገንዘቦች ሜቢ ላይበቋቸው የሚችሉበት ቦታዎች ላይ ሊሄዱ ስለሚችሉ ማለት ነው። ሶ ካሁን በኋላ ግን እንግዲህ አንድ ተጓዥ ለምሳሌ ዱባይ ጉዞ የሚኖርበት ከሆነ ባንኩ እስከሰጠው ድረስ $10000 ማግኘት ይችላል። ባንክ አልሰጥ ቢላችሁም እንግዲህ የፎሬክስ ቢሮዎች አሉ እንደነ ሮሃ ፎሬክስ ቢሮ አይነቶቹ ጋር ለምሳሌ ቪዛችሁንና ቲኬታችሁን ይዛችሁ የምትሄዱ ከሆነ እለቱ በሚወጣው ዋጋ እንዲሁም ምን ይሰጧችኋል ያንን ዶላር ወስዳችሁ ልትሄዱ ትችላላችሁ ማለት ነው። ብዙ ጊዜ እንደምታውቁት አብዛኛዎቹ ሰዎች ከባንክ ቤት ያው ባንኮቹ እርግጥ አሁንም 5000 እየሰጡ አልነበረም ወይ 1000 ይሰጧችኋል ወይ 2000 ይሰጧችሁና የቀረውን ብዙ ጊዜ ብላክ ማርኬት ሄደው ነበር የሚገዙት። እንዲያው ደና የሚባሉት ባለሀብቶች እንኳን 5000 ብቻ ስለሚሰጣቸው የቀረውን ገንዘብ ተጨማሪ ገንዘብ የሚያስፈልጋቸው ከሆነ ብዙ ጊዜ ፋሚሊ ይዘው የሚሄዱ ሰዎች ምናምን ከብላክ ማርኬቱ ላይ ሄደው ገንዘብ ይወስዱ ነበር። ሶ ይሄም ቢሆን ራሱን የቻለ ብላክ ማርኬቱ ላይ የሚያመጣው ተጽዕኖ ይኖረዋል ማለት ነው። ሰዎች ዶላራቸውን አክሰስ ማድረግ የሚችሉበትን መንገድ ስለሚጨምርላቸው ወይ አቅርቦቱን ስለሚጨምር ከባንኮች የሚገኝ ከሆነ ከባንኮች ባይገኝ እንኳን ከፎሬክስ ቢሮዎች መገኘት እንዲችል ስለሚያስችለው ማለት ነው። ሌላው ደግሞ እንግዲህ በጣም ወሳኝ የሆነውና ሶስተኛው ከዋጋ ጋር የተያዘ ነው። አሁን ባለው ሁኔታ ከተለያዩ ተቋማት ከባንኮች ጨምሮ ማለት ነው ዶላር በመናገኝበት ሰዓት በጣም የተደበቀና ሁሉ ጊዜ በክፍያ የሰዎችና ላይ የሚያዞሩበት ነገር አላቸው። ባንኮች ላይ ሄዳችሁ ዶላር በመትገዙበት ሰዓት አንዱን ዶላር በእንደዚህ ያክል ብር ሸጥላችኋለሁ ይላችኋል። በ132 ብር 134 ብር ሸጥላችኋለሁ ይላችሁና ባንኩ በመትሄዱበት ሰዓት ከዛ ብቻ ብር ሲቆረጥባችሁ at the end of the day 8% 9% ትርፍ በመትከፍሉበት ሰዓት ነው የሚታወቃችሁ። ብዙዎቹ ባንኮች እንደዚህ ሳይናገሩ እንደሚያደርጉ መቼስ እናውቃለንና ካሁን በኋላ ግን እንደዚህ አይነት ፕራክቲሶች ሙሉ በሙሉ እንዲቀሩ ተደርጓል። ከዚህ ቀደም ሁሉም ነገር ስፕሬዱ ላይ እንዲወጣ ተብሎ ያው መልሶ ተቀይሮ የነበረው ህግ አይነት እንደማለት ነው። ግን ስፕሬዷ ስቲል እንዳለች ሆና 2% ከመግዣና መሸጫ መካከል ባንኮች የሚያወጡት ዋጋ እንዳለ ሆኖ የመሸጫ ዋጋ ላይ ካሁን በኋላ ማንኛውም የፋይናንስ ተቋም ባንክም ሊሆን ይችላል እንደ ሮሃ ያሉት የፎሬክስ ቢሮዎችም ቢሆኑ 4% ብቻ የሰርቪስ ቻርጅ እንዲጠይቁ ያው እሱ ላይ የሰርቪስ ቻርጁ ላይ ቫት መክፈል ይኖርባቸዋል። ይሄንን በማድረግ ማንኛውም የተደበቁ ክፍያዎች ካሁን በኋላ እንዲቀሩ ያደርጋሉ ማለት ነው። እነዚህም ቢሆኑ በፎሬክስ ገበያው ላይ most probably የዋጋ ትክክለኛነት ላይ ይመጣሉ በያስባለሁ። ካሁን ቀደም ብዙ ባንኮች ላይ ሄዳችሁ ዋጋ መሸጫና መግዣ ዋጋ ስታዩ ልዩነት እንዳላችሁ ግራ ገብቷችሁም ሊሆን ይችላል። ብዙዎቹ ባንኮች መሸጫዋን በዛ ፊዎች ስለሚያስተካክሉት ነው ብዙ ጊዜ የማይታየውና ካሁን በኋላ ዋጋው ላይ መጨመር የሚችሉትና ማግኘት የሚችሉት ማርጂን ከተወሰነባቸው እንግዲህ 6% አያልፍም ማለት ነው። ከስፕሬዱ ጨምራችሁ ስትወስዱት በዛ መወዳደር የሚጀምሩ ከሆነ ግዴታ ዋጋቸውን አንዱ ከሌላው ባንክ ጋራ ወደ ማመጣጠን ይመጣሉ ብለን ተስፋ እናደርጋለን። ያ ደግሞ ከብላክ ማርኬቱ ጋርም ቢሆን እንዲሁ የራሱ የሆነ መስተጋበር ይኖራል። ብላክ ማርኬቱ እንዳይረጋጋ ያደረጉት እንደዚህ አይነት የተደበቁ ዋጋዎች አንዳንድ ባንኮች ላይ 134 ብር እሸጣለሁ ይበል እንጂ ባንኩ
ተጨማምሮበት 140 ምናምን ብር ነው የምትከፍሉት ከብላኩ ሜቢ 10 ብር ልዩነት 20 ብር ይመስላል እንጂ ልዩነቱ ማለት ነው እንደዛ አይነት ነገሮችን በማስቀረት እንዲሁ በብላክ ማርኬቱና ወይ ደግሞ በፓራሌል ማርኬቱና በኦፊሻል ማርኬቱ መካከል ያለውን የዋጋ ውህደት ሜቢ የሚያፋጥን ይሆናል ተብሎ ይጠበቃል ማለት ነው ሌላው በጣም ወሳኙ ነገርና በስተመጨረሻ የምነግራችሁ ነገር ደግሞ እንግዲህ ኢትዮጵያ ውስጥ የማስተር ካርድ ወይ ደግሞ የቪዛ ካርድን ተጠቅማችሁ ለኔትፍሊክስ ወይ ደግሞ ጉግል ላይ or የተለያዩ ቻት ጂፒቲ መክፈል ብትፈልጉ መክፈል የምትችሉበት አንድ መንገድ ተፈጥሯል እሱም ከባንኮቹ የማስተር ካርድ የቪዛ ካርድ መውሰድ የምትችሉበት እድል ነው ይሄን ግን ማግኘት የሚችሉት በእነዚህ ባንኮች ውስጥ የዶላር አካውንት ያላቸው ግለሰቦች ብቻ ናቸው እነዚህ የዶላር አካውንት በተለያዩ ባንኮች ውስጥ የሚከፍቱ ሰዎች በትንሹ ብዙ ባንኮች $100 ይዛችሁ ሄዳችሁ ካሹን ሊከፍቱላችሁ ይችላሉ ከዛ በኋላ የዶላሩን የገቢ ምንጫችሁን ማሳየት የምትችሉ ከሆነ በነዛ አካውንቶች ላይ የተቀመጠው ገንዘባችሁ ውስጥ 20% የሚሆነው ከዚህ ቀደም 10% ነበር 20% የሚሆነውን ማስተር ካርዳችሁ ላይ ቪዛ ካርዳችሁ ላይ ቶፕ አፕ እንድታደርጉ እድሉን ይሰጧችኋል በዛም የተለያዩ የኢኮሜርስ ክፍያዎችን ለውጭ ሀገራት ሻጮች መክፈል የምትችሉበትን ወደ አገልግሎት አቅራቢዎች መክፈል የምትችሉበት እድል ተመቻችቶላችኋል ማለት ነው ታዲያ በእነዚህ ጉዳዮች ላይ ለሞኑ ያላችሁን አስተያየትና ጥያቄዎች እስቲ ንገሩኝ ምን አይነት ለውጦችን ያመጣሉ በዕለት ህይወታችን በተለይ ተጓዦች or ነጋዴዎች or ግለሰቦች ልትነግሩን ትችላላችሁ ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በመንካት ሰብስክራይብ እንድትሉን ጋብዛችኋለን ከኢትዮጵያ ውጪ ካላችሁ በተለይ ደግሞ ጆይን በሉን እያልኩኝ እስከ ቀጣይ የፋይናንስ ፕሮግራማችን የመሰናበታችሁ ከንጋት ፖስት ነኝ ከመብራን ነኝ